አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ? አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። አውራም ባለጌ ሴት ልጅ በጉባኤ መስበክ ትችላለች ወይ? ባለጌ ህዝብ ልክ ህይወታችን የተስተካከለ ሲመስለን ጥቂት ሳንቲም ማግኘት ስንጀምር አሉ እነዚህ ስንባል እግዚአብሔርን አለ። እንደምን ቆያችሁልኝ ውድ ቤተሰቦቼ። እግዚአብሔር አምላካችን ቸሩ መድኃኔዓለም የድንግል ማርያም ልጅ ክብርና ምስጋና ለእርሱ ይድረሰው። እኔ እጅግ በጣም ደህና ነኝ። ዲያቆን ኃይለ ሚካኤል ነኝ። ዛሬ ድንቅ የሆኑ አጠር ያሉ ቪዲዮዎች አሉ። ቅድም እንዳስተዋወቅኳችሁ የዛሬ ቪዲዮ አጭር ቪዲዮ ነው። እስከ ፍጻሜ ተከታተሉ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቪዲዮ ላይክ እያደረጋችሁ ጀምሩት። ስለ ዳዊት አቡኪ መዘምር ዘሃለየኪ ዘይብል ከነፈር በብሩር ዘግቡር ንኢሃቤ ኦድንግል ምስለ ዳዊት አቡኪ መዘምር ከዘማሪው ከአባትሽ ከዳዊት ጋር ዘሃለኪ እንዘይብል ከነፈርግ በብሩር ዘግቡር በብርና በወርቅ ያጌጥሽ ብሎ ካመሰገነሽ ከአባትሽ ከዘማሪው ዳዊት ጋር ነይ ይላል። በሰዓታት አባ ጊዮርጊስ ዘጋስጫ እኛም ነይ ብለን ጀምረናል። መብራን እስከ ፍጻሜ ድረስ ከሁላችን ጋር ቱን ረዳይት በረከቷም ይብዛልኝ። ውድ ቤተሰቦቼ ቀጥታ ወደ መጀመሪያው ቪዲዮ እንግባ። እስቲ አቤል ብርሃኑ ልክ መንገዱ ለጥ ያለ ሲመስል ኮረብታው ወጣ ገባው አልፎ አስፋልት የሆነው መንገድ ሲመጣ ልክ መኪናው በሰላም መጓዝ ሲጀምር ያንን ገደላማ መንገድ በጥበብ ያሳለፈንን ሹፌር በቃ ወረድ ከዚህ በኋላ አታስፈልግም አይባልም። በወጣ ገባው ጊዜ ያሳለፈን ሹፌርም አሁንም በሰላሙ ጊዜ መንገዱ በተስተካከለ በመሰለንም ጊዜ ሹፌሩ ያስፈልጋል። ልክ ህይወታችን የተስተካከለ ሲመስለን ጥቂት ሳንቲም ማግኘት ስንጀምር አሉ እነዚህ ስንባል እግዚአብሔርን አንጣለው። እግዚአብሔር በየትኛውም ጊዜ ያስፈልጋል። እንዲያውም ከወደቅንበት ጊዜ ይልቅ ይበልጥ ነገሩም ሲመቻች እግዚአብሔር ከኛ ጋር በደንብ መጣበቅ አለበት። አንዱ ምን ብሎ ጸለየ? አምላኬ ሆይ ረሃቤን ታግዬ እንዳሸንፍ ረድተኸኛል፣ ለዛም አመሰግንሃለሁ። አደራ ከጥጋቤም ጠብቀኝ ብሎ ጸለያሉ። ዋው ትልቅ ቁም ነገር። ከእግዚአብሔር ጋር ሁሌም እንጣበቅ። አቤል ብርሃኑ እናመሰግናለን ለቁም ነገሩ። ስሟ ስንቅ ነው የእመቤቴ፣ 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 ስሟ ስንቅ ነው የእመብርሃን። አሳልፊልን ይህን ዘመን፣ አሳልፊልን ይህን ዘመን፣ አሳልፊልን ይህን ዘመን። ዘምሩ አሳልፍልን ይህን ዘመን፣ አሳልፍልን ይህን ዘመን። አሜን። መምህራችን ጠፍተሃል። መምህር ምረታ ባሰፋ በኩረ ሰባኪያን በሰላም ነው? ምን ነው? ብዙዎች ናፍቀዋል፣ ምዕመናን እኛም ናፍቀናል። ማንቂያ ደወል እንዲሁ በማይታወቅ ምክንያት ከቆመ በኋላ ጠፍተሃል። መምህራችን ተመለስልን። ተመልከቱ እነዚህ ንግዶች። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን እንኳንም ኦርቶዶክሶን እያላችሁ ሁላችሁም ኮሜንት ላይ አስቀምጡ። እግዚአብሔር ይመስገን በሃይማኖታችን ያጽናን እስከ ፍጻሜ ድረስ። ውድ ቤተሰቦቼ ቅናት ካለበት ሰው ጋር ወጋታው ጋር ይላል። ለምን ባወጋው ቁጥር ነገርህን እንዲህ ለማለት ፈልጎ ነው እያለ ይሰነጥቅብሃል ይላል። ስታወጋው ራሱ ምን እያደረገ ነው? እየሰነጠቀ ነው። እንደዚህ ያለኝ እኮ ለካ እንደዚህ ነው እያለ እየሰነጠቀ ነው። ይሰንጥቀውና ማለት እንዲሁ ዲያብሎስን ማለት አረ ይሰንጥቀው እሱ ነው እንኳን አይደለም። እና ለሚቀናብህ ሰው እንደዚህ ያለ አጣው ሰው ወጉን ራሱ ብዙ ትርጉም ነው የሚሰጠው። አንድ ሰውዬው አወጋው አንድ ነገር ነው ሳለ በዚህ ሊነካኛል አሁን ደግሞ እንዲህ ሊለኝ ነው እያለ ነው የሚሰማ። እንዲሁ ይሄን ጓዝ ተው እግዚአብሔር እኔና ባለቤቴ በተክሊል ተጋባን። ቆይቼ ስማ ግን ባለቤቴ
ከኔ በፊት ከሌላ ሴት ጋር እንደተኛው ሰማው እንደዚህ ይቻላል ወይ ብላ አንዷ በውስጥ ነገረችኝ። በደንብ አርጋችሁ አዳምጡኝ። ስለማታዳምጡ ነው ስህተት እየሰራችሁ ያላችሁት። መንፈሳዊ ነገር አዳምጥ እስከ መጨረሻው ሼር አርግ። ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 26 ላይ ያለችውን ቃል ልናገር። ሳይገባው እንጀራ የበላ ሳይገባው የጌታን ጽዋ የጠጣ የክርስቶስ ቅዱስ ሥጋና ክቡር ደሙ ዕዳ አለበት ይላል ቃል በቃል መጽሐፍ ቅዱስ። ስለዚህ ድንግል ሳትሆኑ በተክሊል የምትጋቡ ሰዎች መቼም ልብሳችሁ ወልቆ አይፈተሽም። እግዚአብሔር ግን ሁሉን የሚመረምር አምላክ ነው ብለህ ጀምረህ አንተ ግን ድንግል ሳትሆን ለታይታ ለማማር ሚስትን ለማስደሰት አንቺ ደግሞ ባልሽን ለማስደሰት ብለሽ ድንግል ሳትሆኑ ተክሊል የምትፈጽሙ ሰዎች የጌታ ቅዱስ ሥጋና ክቡር ደሙ ዕዳ አለባችሁ ይላል ማን? ሐዋርያው ቅዱስ ጳውሎስ። ለታይታ ተክሊል አታርግ፣ ምንም ልዩነት የለውም። ቅዱስ ሥጋና ክቡር ደሙ ለመቀበል ድንግል ካልሆንክ ንስሐ ገብተህ መቁረብ ትችላለህ። ቆርበህ ሚስትን አግባት። ምንም ሌላ የተለየ ነገር የለውም እኮ ብራዘር። ዋና ዓላማው ቅዱስ ሥጋና ክቡር ደሙ በቃ። ተክሊል አድርገህ ፎቶ ለመነሳት ምናምን መሽቀርቀር ምናምን ቢቀርብስ ለምን ፈጣሪን በዚህ መልኩ ታስቀይማለህ? በጣም ብዙ ሰው አውቃለሁ። ብዙ ሰውም አለ። አንዳንድ ሰው ድፍረቱና ብዙ ሰው አለ እንዲህ በእውነት የሚዳፈር። እግዚአብሔርን እንፍራ። ሌላው ቀርቶ ሰው ታይታ ምንም አይጠቅመንም። እግዚአብሔርን እንፍራ ዋናው ነገር። ሴት ልጅ በጉባኤ መስበክ ትችላለች ወይ? እስኪ መልሳችሁን ኮሜንት ላይ ከነ ምክንያቱ አስረዱኝ። እኔ ደግሞ ለአገልግሎት ስለተጠራው አብረን እንዘጋጅ ነው። ሙሉን ከፈለጋችሁ የቸርቹ ዩቲዩብ ላይ ማየት ትችላላችሁ። በጣም ቁልፍ ቦታዎች ናቸው። ጥበበኞች ናቸው። ብልሆች ናቸው። አንድን ነገር ከተቀበሉ አይመለሱ። ዓለምን የመቀየር ኃይል አላቸው። በጣም ብዙ ጊዜ አይታችሁ ከሆነ የሚበዙት የሴቶች ቁጥር ነው። በማስቀደስ በጣም ብዙ ጊዜ የሚበዙት ሴቶች ናቸው። ወንዱን ዝርክርክነት በብዛት የሚሞሉት ሴቶች ናቸው። ቤተክርስቲያን በሴት ተመስላ ትነግራለች። አሁን ሴቶች አይሰብኩም ብለን ስንናገር ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተቀበልነው ከጥንት ጀምሮ በብሉይ ኪዳን የነበረው በአዲስ ኪዳንም የተጻፈው ስላለ እንጂ ሴቶች እዚህ መድረክ አይገባቸውም ማለት አይደለም። እናንተን ዝቅ አድርገን አርክሰንም አይደለም ሐሳቡ። ክህነት መሾም አይገባቸውም ሲባልም ሴቶች የተለዩ ፍጡራን ናቸው ብለን ንቀን አጣልም አይደለም። ለሴቶች ክብር ቤተክርስቲያን እንደምትሰጥ ማንም ክብር አይሰጥም። ይሄ በደንብ እናውቃለን። ነገር ግን ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ አልተቀበልነው። ወንጌል ላይ አንድ ነገር ነው የተጻፈው። ስንት ነገር? የማቴዎስ ወንጌል ምዕራፍ 21 ቁጥር 15 ላይ ጌታ ጴጥሮስን ጠርቶ፣ ጴጥሮስ ሴት ነው ወንድ ነው? ሴት ነው ወንድ ነው? እኔ በዚህ መዝጋት ፈልጌ ነው። ጴጥሮስን ጠርቶ ግልገሎችን ጠብቅ፣ ጠቦቶችን ጠብቅ፣ በጎችን ጠብቅ ብሎ ለጴጥሮስ ሰጥቶታል። ለሴት አልሰጠም። ለማርያም መግደላዊት በጎችን ጠብቅ ብሎ ኃላፊነት አልሰጣት። ለማርያም እንተፈት ይሄን አልሰጣት። ለሌሎቹ ሴቶች ይናለ ለነ ማርታ ይሄን አልሰጣት። ለነ ማርያም ለነ ማርቆስና ይሄን ኃላፊነት አልሰጣት። በጎችን ጠብቅ ያላል። ሐዋርያት ይሄን አላደረጉም። ሐዋርያት ሥራ ምዕራፍ 3 ምዕራፍ 4 ላይ እንደተገለጠው የመጀመሪያው ቤተክርስቲያን ከ8000 የሚበዛው ማህበር በአንድነት ሲያገለግል የሴቶች ስራ ምን ነበር? መስበክ አልነበረም። ታምራት ያደርጉ የነበረው ፎኩስ የነበሩት እነማን ናቸው? ያስተምሩ የነበሩት እነማን? ይቺ ቤተክርስቲያን ሐዋርያዊት ናት። ሐዋርያዊት ስለሆነች የሐዋርያትን ስራ ስለምትጠብቅ እንጂ ሴቶችን ዝቅ ስለምታደርግ አይደለም። እግዚአብሔር ይስጥልን። ሴቶች ሁላችሁ ነው እግዚአብሔር ይጠብቃችሁ። ሴት በማህበር ላይ አትሰልጥን ይላል አይደል? መጽሐፍ ቅዱስ ይላል አይደል? በቃ ምንም ሆነ አያስፈልግም። መጽሐፍ ቅዱስ ውስጥ የሴት ሐዋርያ አግኝታችኋል? የሴት የቤተክርስቲያን ሽማግሌ አለ? ያነበበ አለ? የለም አይደል? በቃ ስለሌለ የለም። አይ እንትን እኮ አለች እንትና ቄስ ሾመዋል እንትን ምናምን እሱ የነሱ ነው። መጽሐፍ ቅዱስ ውስጥ ግን የለም። እኔ ትምህርትን በጣም ነበር መከታተል አለችኝ አንዷ። በጣም ትምህርትን እከታተል ነበር ግን አሁን አቁሜያለሁ። ለምን አለችኝ? ስለ ሴቶች ያስተማርኳል ትምህርት። በቃ ሳያት ከነስከርቧ ከነምኗ ነብይ እንደሆነች አወቁ። አየ ግን አሁን ራሱ እንዲያልኩኝ ሐሳቡ የሚሰናከልበት አለ። መጽሐፉ ነው የሚለው በቃ ሴት በወንድ ላይ ልትሰለጥን አይቻልም። በቃ አለቀ። ሴት ትምሰል፣ ወንድ ይምሰል። መጽሐፉ ነው የሚለው። ሰው የሚፈተነው መቼ ነው ካላችሁ በመከራ ጊዜ ነው። በጥሩ ጊዜ ክፉና ደጉን መለየት አትችሉም። ሰውን መለየት የምትችሉት መቼ ነው ካላችሁ በችግር ጊዜ ነው። እንደሚወዳችሁም እንደሚጠላችሁ መታወቁት በችግር ጊዜ ነው። በደናውማ እናንተ ሁላችሁም በቃ ልስልስ ያኔም ልስልስ ያልኩ ነው። ለትንሽ ኮሽ ቢል ማማን ረግጦ እንደሚሄድ ይታወቃል። የሚስትህንም ጸባይ የምትለየው መቼ ነው ካልክ የችግር ጊዜ ነው። እና ችግሩ ሲመጣ ከዚህ እንደሚወራው አይደል። መከራ ሲመጣ በክርስትናውም በሉኝ፣ በንግዳችሁም በሉኝ፣ በህይወታችሁም በሉኝ፣ በስራም በሉኝ እዚህ ቆመን እንደምንፎክረው አይደለም። ቦታው ላይ ስንሆን የሚያስከፍለውን ዋጋ ለመክፈል ብዙዎቹ ዝግጁ አይደሉም። ስጋን ለመከራ አሳልፎ ለመስጠት ብዙዎቹ ዝግጁ አይደሉም። በዛ ደረጃ የጨከኑ አይደለም። ያለ ደሞዝ ለማገልገል፣ ያለ ገንዘብ ለማገልገል፣ ያለ ወንበር ለመቀመጥ ዝግጁ አይደሉም። ለምን? ድፍረቱ የለማ። አቅም ይጠይቃል ወገኖች። የመከራ ቀን ሲመጣ እና ደጆቻቸውን ዘጋግተው ቆመው ነበር። በጣም የሚደንቃችሁ በሩን ቢያንኳኳ ሊፈሩ ነው፣ ሊደነግጡ ነው። እግዚአብሔር የልብ አምላክ ነው። እስኪ በሉልኝ፣ እግዚአብሔር የልብ አምላክ ነው። ቅድም
ሐሳብንና ስሜትን መንፈስን ሁሉ ይመረምራል ብያቸዋል። እንደሚፈሩ እንደሚደነግጡ እንደሚጨነቁ ያውቃል። በዝግ በሮቹ ተዘግተው ደጁ በተዘጋበት ሰዓት ጭር ባለ ሰዓት ላይ በተዘጋ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ስሙ ለዘላለም የተመሰገነ ይሁን። ምራችንን ቃልዮትን ያሰማልን። እዚህ ጋር እስቲ አሁን ርዕስ አድርጋ የተነሳ ነው። እቺ አንድ ሴትዮ አለች አስቴር በላኔ የምትባል ታውቋታላችሁ። ሰሞኑን አንድ መናገሪያ የሆነ አንድ ቪዲዮ አለ። እሱን እስቲ ተመልክተን ሐሳብ አስተያየታችንን እንሰጣለን። አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ? አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በመጀመሪያ ቅኔን ለባለ ቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ ዕውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይሄንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራን ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንዴ የጠበብሽው? እናቱ እሱ ልተወውና ከአማራ ሕዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ ግን የዘጠናው ትውልድ ነኝ፣ የዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ፣ ሲቀጥል ኢትዮጵያዊ እና ከአማራ ሕዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ሕዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ሕዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፍሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ሕዝብ ነው የአማራ ሕዝብ ማለት ነው። ስለዚህ ይሄ ሕዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። ይሄን ቪዲዮ አድርሱልኝ። አመሰግናለሁ። እግዚአብሔር ይስጥጆ አድርሱ ይሄን ቪዲዮ ለሷ። እንግዲህ ብዙ ነገር ከዚህ በፊት ጳጳሳት ላይ ራሱ ተናግራ አንድ ቪዲዮ ሰርቼ ነበር። ከዚህ በፊት ቆይቷል፣ ከወራት በፊት። ሴትዮዋ ዝም ብላ ትቀደዳለች፣ እየወጣች የምታወራውን ነገር አታውቅም። ለማንኛውም ወንድማችን በእውነት አንጀት አርስ የሆነ በቂ ምላሽ ሰጥቷል። እዚህ ለመጨመርም አያስፈልግም። እናንተም ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። ውድ ቤተሰቦቼ ዛሬ ቪዲዮዎች ይህንን ይመስሉ ነበር። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። እንዲህ አይነት እጅግ በጣም ድንቅ የሆኑ ቪዲዮዎችን ሁሉ ጊዜ እንዲደርሳችሁ የደወል ምልክቷን ሲለቀቅ ቪዲዮ ሲለቀቅ እንዲያሳውቃችሁ የደወል ምልክቷን ኦል አድርጉ። ደስታ መቻለ ያላንተ አምላኬ ሕይወት መቻለ ስምህን ጠርቶ የተማጸነ ከእሳትም ወጣ ከሞትም ዳነ። እጆቼ